የሰላም ልጅ ብሌን ናት ብሎ በነገራት መሰረት ከፍተኛ ውዝግብ ውስጥ ገብታለች። ወዲያ ወዲህ እያለች ነው። ለብሌን ለመናገርም በጣም ፈርታለች። ምክንያቱም ከዚህ በፊት እናቴን አገኘው ብላ አልማዝን አምናት ቀርባት እንደገና በብር ተገዝታ የመጣች ቅጥረኛ ሴት መሆኗን ስትሰማ ምን ያክል እንዳዘነች አይታታለች። ይህም ሆን ተብሎ ሌሴራ የተደረገ ይሆናል እንጂ በጭራሽ ሰላምና ብሌን እናትና ልጅ መሆናቸውን ልታምን አልቻለችም። በአንድ በኩል ደግሞ ይህ ነገር እውነት ነው ብላ እንድትቀበል ያደረጋት ነገር አለ። ሰላም ከብሌን እናት ጋር ተመሳሳይ ታሪክ አላት። ለረጅም ዓመት አረብ ሀገር ቆይታለች። ልጇንም ልክ በተመሳሳይ ሁኔታ ነው ያጣችው። እናም እውነት ነው በማለት እየተወዛገበች ነው የምትገኘው። በዚህ መካከል ግን ምንም መፍትሄ ማምጣት ስላልቻለች መፍትሄ ይኖር እንደው ብላ ለጎረቤቷ ወይታታለች። ጎረቤቷ ደግሞ በሌላ በኩል ከአቶ በኃይሉ ጋር እየሰራች ነው የምትገኘው። ወይዘሮ ገነት ባላወቀችው ሁኔታ ወጥመድ ውስጥ ገብታለች፣ በጎረቤቷና በአቶ በኃይሉ ማለት ነው። አቶ በኃይሉ ይህንን ሲሰማ እንግዲህ ወዲያው ተጠርጣሪ ያደረገው ቃልን ነበረ። ባለፈው ገንዘቡን 50% እካፈላለሁ ስላለችው ልትበቀለው እሷ ይህን ሚስጥር እየተናገረች ስለመሰለው ሳሚን ይዞ ወደ ቤት እየከነፈ በመሄድ ነበረ በመዘፍዘፊያ ውሃ አምጣልኝ ሲል እያዘዘው። እሷንም ሶፋ ላይ ቁጭ ካለችበት ጸጉሯን እየጎተተ እዚህ ሳፋ ውስጥ ይጨምራት ይዟል። እውነቱን ካላወጣሽ እዚሁ ደፍቄ እገድልሻለሁ እያለ እያጨናነቃት ነው። ይህንን በጭራሽ አልተናገርኩም፣ ብናገርም በቅድሚያ ተጎጂዋ እኔ ራሴ ነኝ የምሆነው። ከዚህ ነገር ምን አተርፋለሁ? በኃይሉ ተወይም ብትለውም ሊሰማት አልቻለም። እየደጋገመ ሳፋ ውስጥ በውሃ እንድትታፈን እያደረገ ነው። ሳሚ ደግሞ ይህንን ነገር እሱ እንደተናገረ ልቦናው ያውቀዋል። ግን ቃል ላይ የሚደርሰውን ስቃይ መቋቋም አቅቶታል። እናም በመጨረሻ ይህ ስቃይ ሲበዛ ከተመለከተው በኋላ ነበረ በኃይሉ ቃል አይደለችም በማለት አንድ ቃል ያወጣው። በኃይሉ ጣቱን ወደ ሳሚ ቀስሯል። አንተ ነህ ማለት ነው እሷ ካልተናገረች ከሁለታችን ውጭ ይህን ነገር የሚያውቅ የለም፣ ስለዚህ እሰራልሃለሁ እያለው እያፈጠጠበት እያለ ቃልን ጭራሽ ዞር ብሎ ሳያያት ለረጅም ደቂቃ ከሳሚ ጋር ተፋጦ ከቆየ በኋላ ነበረ ሳሚ ድንገት ቃልን ያስተዋላት። በዚህ ሰዓት ቃል ራሷን ስታ መዘፍዘፊያ ውስጥ እንደወደቀች ነው የምትገኘው። በኃይሉም ለረጅም ደቂቃ ቆማ ያት የሚያደርገው ነገርም ግራ ገባው። ከመዘፍዘፊያው ራሷን በማውጣትም አየር ሊሰጧት ቢሞክሩም በጭራሽ ቃል ልትነቃ አልቻለችም። በዚህ መካከል ግን ብሌን ወደ ሳሎን እየሮጠች በመምጣት ቃልን ምን አደረጋችኋት በማለት አቶ በኃይሉን ዘላ ጉርቦውን አንቀዋለች። እሱም በድንጋጤ ፈጦ እያያት ነበረ። በዚህ ሁኔታ ሳሚ ደረቷን እየተጫነ እያናፈሳት የተወሰነ ትሊት ካደረጋት በኋላ ቃል ትነቃለች። ቃልም እንደነቃች ለገነት ነግረሻታል ነው ያልከኝ በማለት ታፋጥጠዋለች። በጣም ነበር የደነገጠው። ምክንያቱም ይህን ጉዳይ እዚሁ ዘረገፈችው ብሎ ማለት ነው። እናቴን እዚህ ውስጥ ምን አስገባት ስትል ብሌንም በነገሩ እናቷ በመካተቷ ግራ ተገብታለች። እና ቃልም ነገሩን በማስቀየስ ለወይዘሮ ገነት አልማዝ ያንቺ እናት አለመሆኗን ነግረሻታል ብሎ ነው እንደዚህ ያደረገኝ ትላታለች። እሷም ይህን ነው እንዴ በማለት ቀለል አርጋ ስትመልስላት ቃል ተገርማለች። ወይዘሮ አልማዝ የኔ እናት አለመሆኗን አውቃለሁኝ በማለት ነበር የመለሰችላት። ነገሩ እንደዚህ ቀለል ባለ ሁኔታ አልፏል። ለወደፊቱ ግን የቃል ቂም እየተጠራቀመ እየሄደ ነው። አቶ በኃይሉ ላይ አደገኛ የምትሆንበት ነው የሚመስለው። ምክንያቱም ጠቃሚ ያላቸውን ፋይሎች በእጇ ካስገባች ቆይታለች። አሁን ደግሞ አዲስ ወዳጅነት ከሳሚ ጋር ለመፍጠርም እየሞከረች ነው። ስልክም ደውላለት አብረው እንዲሰሩ ፈቃደኛ እንደሆነ ጠይቀዋለች። እሱም በሀሳቧ ተስማምቷል። ሰፈርም ከተቀጣጠሩ በኋላ ተገናኝተዋል። በኃይሉ እንግዲህ ስልክ ሲያወራ ሰምቶት ነበርና ተጠራጥሯል። ተከታትሎትም ማንን እንደሚያወራ አይቶት ነበረ። ከቃል ጋር ሲያየው እነዚህ መሳሪ ጋዲዎች እኔም ድሮም ጠርጥሬ ነበረ በማለት ፈገግ ብሎ ተመልሷል ማለት ነው። ሳሚም ለአቶ በኃይሉ ያልታመንሽ ለእኔ እንዴት ታታመኛለሽ ብሏት ነበረ። አንተ በኃይሉና አንተ አንድ አይደላችሁም በማለት መልሳለታለች። ብቻ ለኔ ያም ሆነ አቶ በኃይሉ ሲወድቅ ማየት ስኬቴ ስለሆነ አብሬሽ እሰራለሁ ብሎ በሀሳቧ ተስማምቷል።
በሌላ በኩል ወይዘሮ ገነት ይህንን ነገር ብሌን ማወቅ አለባት በማለት ከቤቷ ወጥታለች። ጎረቤቷ ግን የት ነው የምትሄጂው ብላ ካጣራች በኋላ ለብሌን ሰላም እናቷ መሆኗን ልነግራት እየሄድኩኝ ነው ስትላት እንዳትሄድ ደጋግማ እየለመነቻት ነበረ። አትንገሪያት፣ ይህ ነገር ውሸት ነው፣ የልጅሽ ልብ ድጋሚ ትሰብሪያለሽ እያለቻት ነበረ። ቢሆንም እንዳትሰበር አስጠንቅቄ መናገሪያ አይቀርም በማለት የጎረቤቷን ጉትጎታ ቸል ብላ ወደ ብሌን ሄዳለች ማለት ነው። ብሌንንም ስታገኛት አንድ የምነግርሽ ሚስጥር አለ ስለ እናትሽ ነው በማለት ወሬውን ስትጀምርላት ነበረ። እኔ ስለ እናቴ ምንም ማወቅ አልፈልግም፣ አንቺ ትበቂኛለሽ ብላ ያቋረጠቻት። ውስጥሽ ስለ ደማ በባለፈው ድርጊትም ስለተናደድሽ ነው እንጂ እናትሽን ማወቅ እንደምትፈልጊ አውቃለሁኝ ትላታለች ወይዘሮ ገነት። እና በዚህ መካከል ነበረ ሰላም ከሆስፒታል አገግማ የተመለሰችው። ስትመለስ ግን ሰላም ፍጹም ሌላ ሰው ሆና ነበር የተመለሰችው። በሰላም መመለስ በጣም የተደሰተችው ብሌን እትዬ እንኳን ለዚህ አበቃሽ፣ እንኳን ደህና መጣሽ በማለት ልትሰማት ስትል ነበረ። በአንቺ እጅ የምነካ ሰው አይደለውም፣ እዛው ደረጃሽን ወቂ በማለት የገፈተረቻት ብሌን በከፍተኛ ሁኔታ ተደናግጣ ምንድን ነው በማለት ትጠይቃለች። ሁሉንም ነገር ሰምቻለሁ፣ ከልጄ ስታጣየኝ እንደሰነበትሽ እኔ ልጅሽ ነኝ በማለት ልጄን እንድፈነክታትም እንዳደረግሽኝ እያንዳንዱን ነገር ሰምቻለሁ በማለት ብሌንን አይንሽ ላፈር ብላታለች። ብሌን በጣም ነው የደነገጠችው። እንደዛ እኮ አይደለም ነገሩ ላስረዳሽ ስትላትም ደረጃሽን ወቂ፣ ምንም የምታስረጂ ነገር የለም፣ ከፈለግሽ ደግሞ መሄድ ትችያለሽም ብላታለች። ወይዘሮ ገነትንም እኔ ብሌንን ቀጠርኩ እንጂ እዚህ ቤት ሙሉ ቤተሰቡን አልቀጠርኩም፣ ስለዚህ እዚህ ቤት ድርሽ እንዳት በማለት ነበረ የመለሰቻት። ወይዘሮ ገነት እንግዲህ ሰላምና ብሌን እናትና ልጅ መሆናቸውን ለብሌን ሳትናገር በመጣችበት እግሯ በሀሳብ ተውጣ በድንጋጤ ተሞልታ ተመልሳለች ማለት ነው። በሌላ በኩል ዳግም በተኛበት ብሌንን እያሰበ እንቅልፍ እያጣ ነው የሚገኘው። በሌሊትም ቀስቅሷት ነይ ግጥም ላንብብልሽ በማለት ውጭ ላይ ቁጭ ብለው ግጥም ሲያነቡ ነበረ። አንድ ጋቢ ለሁለት ለብሰው ማለት ነው። ቃል ይህንን እያየች በከፍተኛ ሁኔታ እየበሸቀች ነበር። በሌላ በኩል እንግዲህ ሰላም ብሌን ላይ መቀየሯ በጣም ደስ ብሏታል። በዚህ ደረጃ ታምነኛለች ብዬ አልጠበኩም ነበረ፣ ስላመነችኝም በጣም ደስ ብሎኛል በማለት ነበረ ይሄንን ነገር እንደ ስኬት ቆጥራ ስትዝናና የነበረው። ወይዘሮ ሰላም በወጣች በገባች ቁጥር ብሌንን ፊት መንሳቷ እንደቀጠለች ነው። እንደውም ውጭ ላይ ቁጭ ብላ ስታያት ከዚህ ጎረምሳ ጋር እየቀበጥሽ ነው ወይ ስራ ለምን አትሰሪም እያለቻት በወጣች በገባች ቁጥር አንዳች መጥፎ ነገር እየተናገረቻት ነው። ወይዘሮ ገነትም ለልጄ ማሆን አያቅተኝም፣ ከዚህ ቤት ወጥታ እኔና እሷ አብረን መሆን አለብን በማለት እንግዲህ ያንን የተናገረቻትን ሀሳብ ወደ ኋላ መለስ ብላ እያሰበች ቤቷ ውስጥ ብቻዋን እየበሸቀች ነው የምትገኘው። ይህንን ሀሳብ እያወጣች እያወረደች እያለ ነበር አቶ በኃይሉ ሽጉጥ በመያዝ ወይዘሮ ገነት ቤት ሄደው ይህንን ነገር ልትናገሪ ለምን ወደ ቤት መጣሽ? እናም እደፋሻለሁኝ፣ አርፈሽ ተቀመጭ ብዬ ብዙ እድል ሰጥቼሽ ነበር፣ አንቺ ግን አርፈሽ አትቀመጭም በማለት እያስፈራራት ነው። ምን አርጊ ነው የምትለኝ? እኔ ምንም አላደረኩም እያለች ብትለማመጠውም ሊሰማት አልቻለም። አይኑን እያጉረጠረጠ እያንባረቀባት ነበረ። ቤቱ ግን በድንገት ተንኳኩቶ ሁለት የፖሊስ አባላት በመምጣት ያለበትን ተጠቁመን ነው እየመጣ ነው፣ እናም በሀሰተኛ ሰነድ በማዘጋጀትና የተለያዩ ወንጀሎችን በመስራት ተጠርጥረሃል፣ ለቃል ጥያቄ ትፈለጋለህ በማለት ይዘውት የሄዱት ማለት ነው። አደራ ክፍል 24 የተከታተላችሁትን ይመስል ነበረ። ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ በአክብሮት እጠይቃለሁ። ሰላም ቆዩልኝ።